ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። በቆይታችን ኢትዮጵያ ታምርትን የተመለከቱ ዘገባዎችን ወደ እናንተ እናደርሳለን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና አመራለሁ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ አለፍኩ። የኢትዮጵያ ታምርት ኤክስፖ የገበያ ትስስር ለመፍጠር አግዞናል ሲሉ አምራች ኢንዱስትሪዎች ተናገሩ። የኢትዮጵያ ታምርትም አምራች ኢንዱስትሪዎች ትኩረት እንዲሰጣቸው አድርጓል ብለዋል። ለተመስገን ዳረጎት ዘገባ መሰረት መቅጫ። ላይናት ባልትና እንጀራና የባልትና ውጤቶችን ወደ አሜሪካ መላክ ከጀመረ በርከት ያሉ ዓመታትን አስቆጥሯል። የውጭ ምንዛሪም እያስገኘ ይገኛል። ምንልከው ምርት በብዛት ወደ ዩኤስኤ ነው ምንልከው፣ ወደ አሜሪካ ነው ምንልከው። አሜሪካ በሜሪላንድ፣ ቨርጂኒያ፣ ሚኒሶታ፣ ካሊፎርኒያ በብዙ ግዛቶች እንገኛለን። የባልትና ውጤቶች ነው ምንልከው። እንጀራ ምንልካለን። መላክ ከጀመረ ኦልሞስት አሁን ወደ 7 ዓመት ሆኖናል። ይሄን ስራ ከጀመረ በሳምንት 5 ቀን ነው የምንልከው ወደ ውጭ ሀገር እንጀራ፣ በቀን 2880 እንጀራ ማለት ነው። ይሄ ማለት በአመት ከ1 ሚሊዮን በላይ እንጀራ እንልካለን። በአሜሪካ ለበርካታ ድርጅቶች ምርታቸውን እያቀረቡ ነው። እዛ ዩኤስኤ በጣም ታዋቂ እንጀራ ነው፣ ተወዳጅ ነው። እዛ ያሉት ሀበሾች፣ ሬስቶራንቶች፣ ሆቴሎች ይሄንን እንጀራ ነው የሚጠቀሙት። ላይናት ባልትና በብዛት እዛ ይታወቃል። ተስፋዬ የኦቾሎኒ ቅቤ ማምረቻ የሰሊጥንና የኦቾሎኒ ምርቶችን እሴት በመጨመር ለገበያ በማቅረብ ላይ ይገኛል። ከ20 ዓመት በፊት ተስፋዬ ኦቾሎኒ በሚለው ነበር የጀመርነው። 20 ዓመት ሙሉ እሱን ስንሰራ ነበር። አሁን ግን ከ2017 ጀምረን ተስፋዬ ሰሊጥ የሚባለውን ነገር ደግሞ አምጥተን እያስተዋወቅን ነው የምንገኘው። በብዛት አይታችሁት እንደሆነ የሰሊጥ ምርት እንደዚህ ፕሮሰስ ሆኖ የሚመጣው ከውጭ ነው። ከውጭ ስለሚመጣ እኛ ግን የሀገር ውስጥ በትክክል ከተስፋዬ ለውዝ ባገኘነው እንትን ማለት ነው የታዋቂነት ሁኔታ ባገኘነው መሰረት ይህንን ብናቀርብ ጥሩ ውጤት ይመጣልናል ብለን በዛ የተነሳ ማሽኖች ገብተው ምን ብለው ሁሉንም ነገር የሚፈትግ የሚያበጥር የሚቆላ ሁሉንም ነገር ማሽን ገብቶ በዛ መንገድ ነው የጀመርነው። ድርጅቶቹ በኢትዮጵያ ታምርት ኤክስፖ መሳተፋቸው የገበያ ትስስር ከፍቶላቸዋል። እዚህ ኤክስፖ ላይ መገኘታችን ብዙ ጥቅም ነው ያገኘነው። ዛሬ እንኳን እዚህ አዳዲስ ከስተመሮችን አግኝተናል። ከአሁን በፊት ወደ አረብ ሀገር ምናምን አንልክም ነበር። አሁን ግን ዛሬ እዚህ አረብ ሀገር መረከብ የሚፈልጉ ሰዎች አግኝተናል። ወደ አውሮፓ መረከብ የሚፈልጉ ሰዎች አግኝተናል። በብዛት ኢትዮጵያውያን ያሉበት ሀገር ግን ያልተዳረሰበት ቦታ እዛ የሚኖሩ ኢትዮጵያውያን እኛ ጋር እንዲሰሩ እድሉን አመቻችተን ነበር። ዛሬ ብዙ ተቀብለናል። እኛ ጋር መስራት የሚፈልጉ አውርተናል። ያው አሁን እንደሚታየው ኢትዮጵያ ታምርት አይደለ እንትኑ እዚህ ውስጥ ያሉት በጣም ብዙ ፋብሪካዎች ይኖራሉ። የኛ ምርት የሚፈልጉ ይኖራሉ። እኛም ከነሱ የምንጠቀመው ነገር ሊኖር ይችላል እና እዚህ በመግባታችን ብዙ ሰዎች መጥተው አንድ የድርጅታችን ምርት ሆነው ይጎበኛሉ፣ ይገዛሉ። ሁለተኛ ደግሞ ትልልቅ ድርጅቶች ከነሱ ጋር ተወቃ አድርገንበት ኢትዮጵያ ታምርት ንቅናቄ ለድርጅቶች የተለየ ትኩረት እንዲያገኙ እንዳስቻላቸውም ገልጸዋል። ደረጃውን የጠበቀ ምርት በሀገር ውስጥ አምርቶ በመጠቀም የውጭ ምንዛሬ ጫናን በከፍተኛ ሁኔታ እያቃለሉ መሆኑን አምራቾች ገለጹ። ሸማቾች በቀላል ዋጋ የሚፈልጉትን ምርት በሀገር ውስጥ አምራች በማቅረብ ውጤት እየተመዘገበ መሆኑንም የኢንዱስትሪ ሚኒስቴር ገልጿል። ቤተልሔም ሰለሞን። መንግስት የኢንዱስትሪውን ዘርፍ ችግሮች ለማቃለል እየተገበራቸው ከሚገኙ መፍትሄዎች መካከል ከ4 ዓመት በፊት የተጀመረው የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው። ንቅናቄው ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ የጎላ ሚና እንዲጫወቱ እንዳስቻላቸው ከአሚኮ ጋር ቆይታ ያደረጉ በማኑፋክቸሪንግ ዘርፍ የተሰማሩ አምራቾች ገልጸዋል። ይሄ ማሽን ከውጭ ቢመጣ 160 ሚሊዮን ብር አካባቢ ነው የሚፈጀው። ሆኖም ግን ኦልሞስት የ130 ሚሊዮን ብር ቫሪዬሽን አለው ከውጭ ከሚመጣው ጋር ማለት ነው። ያ ማለት 130 ሚሊዮን ብር ወደ ውጭ የሚወጣውን እኛው እዚህ ሀገር ውስጥ አስቀርጠን በተተኪ ምርትን የሰራ ነው ማለት ነው። ያንን አድርገን ይሄንን ቡና አምርተን ይዘን መተናል ማለት ነው። የግብርና መዘመን ትልቅ አስተዋጽኦ ስላለው ለሀገራችን በአመት እስከ 10 ቢሊዮን ብር አካባቢ ነበረ በአመት ማለት ነው የሚመጣው።
አሁን እሱን ይተካል ብለን ነው ተኪ ምርት የሰራ ነው። መጀመሪያ ከቻይና ነበር ኢምፖርት የምናደርጋቸው። አሁን ግን ኦልሞስት 98% በኢትዮጵያ ምርት ነው እየተጠቀምን ያለ ነው። የተወሰኑ አክሰሰሪዎች ካልሆኑ በስተቀር አብዛኛው በ98% አካባቢ በሀገር ውስጥ ማቴሪያል ነው የምንጠቀመው። እዚሁ ሀገራችን ነው ሁሉንም የምናመርተው ማለት ነው። ከውጭ ማስገባት ትተን እዚሁ እያመረትን ያለ ነው ማለት ነው። በደንብ ፎከስ አድርገን እየሰራን ያለ ነው ኳሊቲ ላይ ነው። ፕሮዳክቶቻችንም በጣም ኳሊቲ ናቸው። የሚያማምሩ አይንም የሚገቡና ኳሊቲ ናቸው ማለት ነው ፕሮዳክቶቻችን። መስፍን ንጉሴ በኢንዱስትሪ ሚኒስቴር ኢትዮጵያ ታምርት ፕሮጀክት ጽህፈት ቤት የክልልና ከተማ አስተዳደር ክላስተር አስተባባሪ ናቸው። ቀደም ሲል ከውጭ ገቡ የነበሩ ምርቶችን በተሻለ ጥራት ሙሉ በሙሉ በሀገር ውስጥ ማምረት የሚያስችል አቅም መፈጠሩን ተናግረዋል። በፈርኒቸር ደረጃ ከውጭ ሀገር የሚመጡትን ሙሉ በሙሉ ተክተናል ማለት እንችላለን። ምናልባት ከውጭ ከሚመጡትም በተሻለ ጥራት፣ በተሻለ ውበት፣ በተሻለ የምርት አይነት ይዘን ቀርበናል ማለት ነው። የኢትዮጵያ ትምህርት ዋናው ዓላማው ተኪ ምርቶችን በተለይ ደግሞ ይሄ የምርት ልማት ውድድር ተኪ ምርቶች ላይ እንደምታዩት እዚሁ የተሰሩ ናቸው በእኛው ሰዎች። ይህንን አሳድገን ወደ ኢንዱስትሪው ስንገባ የበለጠ ውጤት እናመጣለን። ኢትዮጵያ ወደ ኢንዱስትሪ መር ኢኮኖሚ የምታደርገውን ሽግግር እንደሚያፋጥን ተስፋ የተጣለበት የኢትዮጵያ ታምርት ንቅናቄ ሀገር በቀል ምርቶችን የማምረት አቅምን በማሳደግ ውጤቶችን እያስመዘገበ መሆኑን ተገልጿል። ችግር ፈቺ የሆኑ ምርቶችን እያመረቱ ገበያ ላይ እያቀረቡ መሆናቸውን አምራቾች ተናገሩ። ምርቶች የጥራት ደረጃቸውን ጠብቀው መመረታቸው ተፈላጊነታቸው እንዲጨምር አስችሎታልም ብለዋል። ኤልሳ ጎሽ የኢትዮጵያ ታምርት የሀገር ውስጥን የማምረት አቅም ከፍ በማድረግ የውጭ ምንዛሬ ግኝትን በማሳደግና የቴክኖሎጂ ሽግግርን በማሳለጥ ውጤቶች የተመዘገቡበት መሆኑን የኢንዱስትሪ ሚኒስቴር መረጃ ያመላክታል። በአራተኛው የኢትዮጵያ ታምርት ኤክስፖ ያገኘናቸው አምራቾችም ለዘርፉ የተሰጠውን እድል ተጠቅመን ምርቶቻቸውን ለገበያ እያቀረቡ መሆናቸውን ነግረውናል። ገጠርና የገጠር ከተሞች በቀላሉ ጭቃ ሳይጠቀሙ፣ እንጨት ሳይጠቀሙ፣ ብረት ሳይጠቀሙ ጽዱና ንጹህ ቤት እንዲሰሩ ማሽነሪ ነው አምርቼ እዚህ ቦታ የተገኘሁት። የምናመርተው ከአበባ ማስቀመጫ ጀምሮ ወንበሮች፣ ጠረጴዛዎች፣ የህፃናት መጫወቻ ሙሉ ሴቱን ማለት ነው መንሸራተቻዎቹን የያዘ እየሰራን ያለ። በአጠቃላይ የሚያመርታቸው የእርሻ መሳሪያዎች፣ የኮንስትራክሽን ማሽነሪዎችና የግብርና ማሽነሪዎችን የሚያመርት ኩባንያ ነው። የተለያዩ ጀልባዎችን፣ የአሳ ማስገሪያ፣ የቱሪስት መዝናኛ ጀልባዎች፣ ኢንቫይሮንመንታል ፕሮቴክሽን ማሽነሪዎችንም እናመርታለን። ዘርፉን ማዘመንና መደገፍ ሀገራዊ ጠቀሜታ ያላቸው ምርቶች እንዲመረቱ ያስችላል የሚሉት አምራቾቹ የኢትዮጵያ ታምርትም ይህንን በመፍጠሩ ኢኮኖሚያዊ ጠቀሜታ ያላቸው ምርቶችን ለገበያ ማቅረብ ይችለናል ነው ያሉት። የከተማ ኮሪደር ተጀምሮ እዚህ ደረጃ ተደርሷል። አሁን ደግሞ የገጠር ኮሪደር ስለተጀመረ መንግስት ፖሊሲ ሲያወጣ እኛ ደግሞ ሃርድዌሩን ሰርተን የሚያስፈልገውን ሰርተን እዚህ ኢትዮጵያ ታምርት ኤግዚቢሽን ላይ አቀረበ። ከውጭ ከሚመጡ ጀልባዎች ይልቅ እኛ እዚህ የምናመርታቸው በጣም የተሻሉ ነው። ምክንያቱም እንደ ሐይቁ ሁኔታ ምህዳሩን ያማከሉ ስራዎች ሰርተን ስለሆነ ወደ እንትን የምንገባው ውጤታማ ነን። ግብርና ምርምር ላይ ጥናት እየሰራን ነው። እስካሁን ባገኘናቸው እንትኖች ውጤታማ የሆነ ነገር አግኝተናል። 100% ሰክሰስፉል ሲሆን ከውጭ የምናመጣቸውን ትራክተሮች እዚህ እናመርታለን። ይህንን ዘርፍ ማዘመን የሚቻለው ጥራት ያለው ምርቶችን በማምረት ነው ሲሉም ነግረውናል። አሁን ብዙ ትምህርት ቤቶች እያናገሩን እየሰራንላቸው በፕላስቲክ ያለውን ወደ ፋይበር እየቀየርን ማለት ነው። አሁን ያ እንግዲህ የሚጣል ነው ማለት ነው። ይሄ ግን እዚሁ የሚመረት ነው። እዚሁ እያስተካከልሽ ነው የምትሄጂው፣ ሪሶርስም እያዳንሽ ነው የምትሄጂው። እኛ ለአገራችን ስፔሲፊክ አድርገን አሻሽለን የተሻለ ነው እየሰራን ያለ ነው። እንደምታዩ ይኸው በሀገር ውስጥ ምርት ነው ሙሉ በሙሉ ያመረት ነው። ሲታይ ራሱ ጥራት ይታወቃል። ባለፉት ቀናት ሲካሄድ የቆየው በርካታ አምራቾች የተሳተፉበት አራተኛው የኢትዮጵያ ታምርት ኤክስፖ ምርቶቻቸውን ለማስተዋወቅ እንዳገዛቸውም ገልጸዋል። አምራቾች ከሀገር ውስጥ ባሻገር ዓለም አቀፍ ገበያውን እንዲቀላቀሉ የሚያስችል የገበያ ትስስር ዕድል እየተፈጠረ መሆኑን የኢንዱስትሪ ሚኒስቴር አስታወቀ። በተለይም የኢትዮጵያ ታምርት ኤክስፖ በተለያዩ ዓለም አቀፍ ግለሰቦችና ተቋማት እንዲጎበኝ በማድረግ ከአምራቾች ጋር የሚገናኙበት አሰራር መዘርጋቱን ተገልጿል። ቤተልሔም ሰለሞን ኢትዮጵያ ታምርት ለኢትዮጵያ ሉዓላዊነት በሚል መሪ ሀሳብ ለአራተኛ ጊዜ የኢትዮጵያ ታምርት ኤክስፖ እየተካሄደ ይገኛል። ከኤክስፖ ጎን ለጎን በኢንዱስትሪ ሚኒስቴር የተመረጡ ምርቶች ላይ ጥራትና ተፈላጊነታቸውን መሰረት ያደረገ የምርት ልማት ውድድርና ትውውቅም እየተካሄደ ይገኛል። የውድድሩ ዋናው ዓላማ ኢትዮጵያዊ ባለሙያ በኢትዮጵያ ውስጥ ባለው ኢንፑት ሰርቶ የተሻለ ጥራት ያለው ውጤት ለሕዝቡ ማቅረብ እንዲችል እዚህ ሕዝብ ፊት ፕሮሞት እያደረግን ጭምር ነው ማለት። ከዛ መጨረሻ ላይ ደግሞ ሕዝቡ ይመጣና ሱቅ ውስጥ እንዳለ ምርት ያየውና የመረጠውን ያየውን
መርጦ ይሄዳል ማለት ነው። የሶስቱ ድምር ውጤቱ ተሰልቶ ጥሩ ውጤት ያስመዘገበውን ሰርቲፋይ እናደርጋለን። በኤክስፖ እየተሳተፉ የሚገኙ አምራቾች በበኩላቸው ባገኙት እድል ከሀገር ውስጥ ገበያ ባለፈ በብዛትና በጥራት በማምረት ወደ ውጭ መላክ የሚችሉበትን እድል ማግኘታቸውን ገልጸዋል። የውጭ ዜጎች አሉ፣ ከአረብ ሀገር አካባቢ የመጡ ሰዎች አሉ፣ እንዲሁም ከአፍሪካ አካባቢ የመጡ ሰዎች ለዚህ ቡና ፍላጎት አሳይተዋል። ቢዝነስ ካርድ በመውሰድ ኢሜል በመውሰድ ምናምን አብረን እንድንሰራ ጆይንት ቬንቸር ፈጥረን እንድንሰራ አንዳንድ ፕሮፖዛሎች ያቀረቡ ሰዎችም አሉ። በተለይ የስብሰባ አዳራሽ ወንበርና ላቦራቶሪ ሀሳብ አለን። እዚህ ኬንያም፣ ሱዳንም፣ ደቡብ ሱዳን ምናምን እየሞከርን ነው እና ጥሩ ስራ እየሰራን ነው። በዚህ ኤክስፖ ላይ አምራቾች ምርቶቻቸውን ከማስተዋወቅ ባሻገር ዓለም አቀፍ ገበያውን መቀላቀል የሚያስችል የገበያ ትስስር እንዲፈጠርላቸው በሚኒስቴሩ በኩል በቅንጅት እየተሰራ ነው ተብሏል። በዚህ በኤክስፖ ላይ የትልቅ ኮርነር አለን፣ የቢ2ቢ ኮርነር አለን። ከውጭ የሚመጡትንም አገር ውስጥ ያሉትንም ሰዎች አገናኝቶ ስምምነት እንዲያደርጉ እንዲፈራረሙ በየቀኑ እየተደረገ ነው። ይሄ ማለት የገበያ ችግራቸውን ይቀርፋል ማለት ነው። አምባሳደሮች ተጋብዘዋል፣ ይመጣሉ፣ እየጎበኙም ናቸው። ሌሎች ዲፕሎማቶች አሉ፣ ከውጭ የሚመጡ አማካሪዎች፣ ሪሰርቸሮች አሉ ያሉ እና ይህንን እድል ፈጥረን የኢትዮጵያ ውስጥ የሚመረተው ምርት ወደ ውጭም ኢትዮጵያ ውስጥም በስፋት እንዲሸጥ አምራቹ ገበያ እንዲያገኝ ችግሩ እንዲፈታ እየሰራን ነው። ይህንን የሚሰራ በኢትዮጵያ ታምርት ደግሞ የግብይትና የግብአት ክላስተር አለ፣ በሰፊው እየሰራበት ይገኛል ማለት ነው። በመደበኛው ስራ እንደ ሀገር ኢትዮጵያን ከውጭ ሀገር ምርት ተጽዕኖ ነጻ ለማድረግ ኢትዮጵያውያን እንዲያመርቱና ንቅናቄውን በአግባቡ እንዲጠቀሙበትም አምራቾቹ መልእክት አስተላልፈዋል። ክቡራትና ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች ተጠናቀዋል። በቆይታችን የኢትዮጵያ ታምርት እንቅስቃሴ የተመለከቱ ዘገባዎችን ወደ እናንተ አደርሰናል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አድርጌያለሁ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።